ካናዳ አሪፍ ነች ያው ኖቬምበር ላይ ነው የመጣነው ብዙ ዌብሳይቶች ብዙ ዩቲዩበሮች በጣም ተቀባብለውታል አንተ ቢልድ ያረከው ያ ራሴ ነው ቢልድ ያረኩት በራሴ አይ ቲንክ የኮቪድ ሰዓት ስትል የሰማው መሰለኝ ያው ኮዲንግ የጀመርኩት ኮቪድ ላይ ነው ትንሽ አስጊ ነው ለኔ ፈራለሁ ይሄን የተለየ ኤክስፒሪየንስ ነበር በቃላት እንኳን ለመግለጽ አልችልም CP24ዎች ጣለፉ ማለት ነው ዚያር መጨረሻውን ያሳምርለት ግን በጣም እንደ ኢትዮጵያውም ደስ ብሎኛል መሰረታቸው እንዳይበላሽ ጥረት ማድረግ ይኖርብናል የሰው ምላሽ ደግሞ አስደንግጦኛል ያው አፕሊኬሽኑ machine learning ይጠቀማል ያራዳ ልጅ ነው የፒያሳ ልጆች ናቸው ነገር ተናስልኝ ተመልካቾቻችን እንደምን ሰንበታችኋል ይህ የብርሃን ቴሌቪዥን ነው የብርሃን ቴሌቪዥን እንደተለመደው እንግዶች በተለያዩ ምክንያቶች ይዘን እንቀርባለን ዛሬ ይዤላችሁ የቀረብኩት ናሆም በቃሉ ወርቁን ነው ከዚህ በሰሞኑ በCP24 ካናዳና በተለይ በዓለም አቀፍ ሚዲያዎች ላይ ታይቷል ይሄ ወጣት ኢትዮጵያዊ ነው እንደምንም ብዬ አግኝቼ መቼም አባቱን በቃሉን ከልብ ነው ማመሰግነው ላጭር ቆይታ እዚህ ደስ የሚል ፓርክ ውስጥ ቁጭ ብለናል በቀድሚያ ከልብ አመሰግናለሁ ናሆም እንደው ራስህን በአማርኛ አስተዋውቅ በቀደም በቴሌቪዥን በእንግሊዘኛ ብቻ ስለተናገርክ ሞቅ አድርገህ ያስተዋውቃቸው ስሜ ናሆም በቃሉ ወርቁ ይባላል ኢትዮጵያ ነው ያደግኩት 14 ዓመት እስኪሆን ድረስ በ14 ዓመቴ ወደ ቶሮንቶ ካናዳ ከቤተሰቦቼ ጋር ሙቭ አድርገናል አሁን የመጨረሻ ዓመት ዩኒቨርሲቲ ተማሪ ነኝ ኮምፒውተር ኢንጂነሪንግ ነው የምማረው አሁን እና በቅርቡ ያው የአፕል ስዊፍት ስትሪንግ ቻሌንጅ ተወዳዳሪ ነበርኩ እና ከአሸናፊዎቹ አንዱ ነበርኩ ማለት ነው በጣም አመሰግናለሁ ናሆም እንደው ወደ ኋላ መለስ ላርግህና ኢትዮጵያ ውስጥ የት ነው የተማርከው እንዴት ነው ያደግከው እስቲ ለተመልካቾቻችን ንገረን ኢትዮጵያ ተወልጄ ያደግኩት አራዳ ጊዮርጊስ ቦታ ነው የሚባለው ፒያሳ እና የተማርኩበት ትምህርት ቤት አቡነ ጎርጎርዮስ ይባላል እዛ እስከ 6ኛ ክፍል ድረስ ተምሬ ነበር 6ኛ ክፍል እያለሁ ወደ ቦታ ስለቀየረን ወደ ዊንጌት ትምህርት ቤት መቀየር ነበረብኝ አናርድ የሚባል ትምህርት ቤት 8ኛ እና 9ኛ ክፍል ተምሬያለሁ እና 9ኛ ክፍል እያለሁ ያው ወደ ካናዳ ሙቭ አድርገናል ማለት ነው አመሰግናለሁ ናሆም እንደ ወደ ካናዳ ከመጣ በኋላ ካናዳ እንግዲህ የምትታወቀው በጣም ቀዝቃዛ ጓደኛ ማይገኝበት ብዙ ዲፊካልቲ አለ እንዴ ስለሱ ሲነገረኝ እንዴ ነበር ከስትመጣ ምንድነው የተሰማ ያው ስንመጣ የመጣነው ኖቬምበር ላይ ነበርና ኦሬዲ ትምህርት ተጀምሮ ነበር እዚህ ሀገር እና ትንሽ አስቸጋሪ ነበር ያው እንግሊዘኛዬም ብዙ ጥሩ አልነበረም እና ያው ዳውንታውን ነበር መጀመሪያ ሙቭ ያደርግነው ያው ቶሮንቶ ዳውንታውን ማለት ነው እና ያው ሴንትራል ቴክ የሚባል ትምህርት ቤት ነበር ብዙ ኢትዮጵያውያን አሉ ብዙ እንግሊዘኛ ሁለተኛ ቋንቋቸው የሆኑ ተማሪዎች አሉና እዛ አንዳንድ ኢትዮጵያውያን አግኝቼ ነበር ትንሽ ቀለል አድርጎታል ያው ትራንዚሽኒንጉን እና ያው ብዙ ከባድ አልነበረም ጓደኞችን ለማግኘት እዛ ግን ያው ትንሽ የቋንቋ ችግር ስለነበረ ያው ግን በአሁኑ ሰዓት በቀደም ኢንተርቪው ሰጥ እዚህ ተወለድክ ነበር የምትመስለው በጣም አሪፍ ነበር ያው 8 አመት እዚህ ሆኖኛል ኦልሞስት ግን ትንሽ ያው የአክሰንቷ ነገር አለች ያው ግን ነው የለች አክሰንቱማ እኛ ጋር ነው ያለው አንተ ጋር የለው ያው እኔም ትንሽ አረግጌ ስለመጣው አክሰንቷ አለች እስቲ ካናዳን እንዴት አየሃት ካናዳ አሪፍ ነች ያው ኖቬምበር ላይ ነው የመጣነው ቅድም እንደተጠቀስኩት ትንሽ ብርድ ነበረ ምክንያቱም ያው ኢትዮጵያ እንደዚህ ብርድ የለምና ኖቬምበር ላይ ኦሬዲ ብርድ ጀማምሮት ነበር ግን ዊንተሩን ብዙ አልጠላውም ኢትዮጵያ ኦሬዲ ያለመድኩት ዝናብና ያው በጋ ደግሞ ጭቃ ስለሆነ እኔ አዲስ ነገር ኤክስፒሪየንስ ማድረግ እወዳለሁ እና ዊንተር ነው ለመጀመሪያ ጊዜ ያየው ጊዜ ያው ሰው በተጠረቀው መንገድ ሲል እኔ ያው በረዶ ነበር ሲል ነበር እንት ደግሞ ነጭ ምናምን ስለነበር ደስ ኢትዮጵያ ውስጥ የሌለ አየር እና አሪፍ ነው ያው ሰመሩ ትንሽ ሞቅ ይላል ግን ያው ዊንተሩ ይመቸኛል ፎልም አሪፍ ነው ያው ቅጠሎቹ ሲረግፉ ማየት እና ያው ካናዳ አሪፍ ነች ያው አመሰግናለሁ እንግዲህ ተመልካቾቻችን ከዚህ ቀጥሎ ወደሚቀጥለው ፕሮግራም ከመግባታችን በፊት ከትንሽ ደቂቃ አረፍት በኋላ እንመለሳለን ያው
ከናሆም በቃሉ ጋር ነው እየተወያየን ያለነው። በቴሌቪዥን ላይ CP24 ላይ ናሆም ወርቁ ነው የሚባለው። እዚህ ሀገር ፋሚሊ ኔም ስለሚጠራ በበቃሉ ብጠራ ከሪላ ኦኬ። አመሰግናለሁ። ተመልሰን እንመጣለን። ተመልካቾቻችን አሁንም ተመልሰናል። የብርሃን ቴሌቪዥንን በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንዲሁም ወራይ መዋጮ እንድትመዘገቡ እየጋበዝኩኝ አሁንም ከናሆም ጋር እየተወያየ ነው። እንግዲህ ናሆም መቼ ነበረ ወደ CP24 ሄደህ የነበረው? ምክንያቱም ይሄ ካናዳ የታወቀ ሚዲያ ነው። ሌሎችም ሚዲያዎች ተቀባብለውታል። ብዙ ዌብሳይቶች፣ ብዙ ዩቲዩበሮች በጣም ተቀባብለውታል። እኛም እንደ ኢትዮጵያዊ ደስ ብሎናል። በተለይ ሞቲቬሽንን በተመለከተ አንተን ደግሞ የሚከተሉ ብዙ ልጆች አሉ። ያን አስመልክቶ ነው። መቼ ነበር ወደዛ ሄድከው? እንዴት ወደዛ ልትሄድ ቻልክ? ወደ CP24 ኢንተርቪው ልሄድ የቻልኩበት ምክንያት ያው የአፕል ስቱደንት ቻሌንጅ የሚባል ውድድር ነበረ። ያው የዓለም አቀፍ ውድድር ነው። አፕል በየአመቱ ለተማሪዎች አፕ እንዲሰሩ ይገፋፋል እና ውድድሩ አፕ መስራት ነበር። አፑን ለመስራት ሀሳብ የመጣልኝ መጀመሪያ ሊንክድኢን ላይ በጣም አክቲቭ ስለሆንኩ ኢንተርንሺፕ የሰራሁበት ቦታ CIBC እዛ ሰራ ነበርና ከዛ የባለፈው አመት ያሸነፈች ልጅ ሊንክድኢን ላይ ፖስት አድርጋው ነበርና እዛ ላይ አየው እና ልክ እንዳየሁት ወዲያውኑ ነበር መሳተፍ የፈለኩት። ያው የአንድ አመት ጊዜ ስለነበረኝ አይዲያ ለማምጣት ብዙ አልቸገረኝም ነበር እና አይዲያዬ እንትን ነው የትምህርት እድል ለተማሪዎች መስጠት ማለት ነው። አሁን ኢትዮጵያ ለምሳሌ ብዙ የኳሊቲ ትምህርት አልነበረም እኔ ባደኩበት ጊዜ። ዛሬ አሁንም የለም አትጠራጠሩ። ያው እና አሁን ለምሳሌ ኬሚስትሪ ላብ ብዙ ጊዜ ወይ ኬሚካሎች አይኖሩም ወይ እንደዛ ነገር። ከትምህርት ቤት ሊለያይ ይችላል፣ ግን የሄድኩበት ትምህርት ቤት ያው ብዙ ኬሚካል አልነበረም ለላብ እና ትንሽ እዚህ ሀገር ካለው የትምህርት እድልና እዛ ካለው በጣም ጋፑ በጣም ትልቅ ነበርና ያንን አድሬስ ለማድረግ ነበር የኔ አፕ ለመስራት ያሰብኩት። ያው አፕሊኬሽኑ ማሽን ለርኒንግ ይጠቀማል። መጀመሪያ ተማሪዎች የሚፈልጉትን የትምህርት አይነት ይመርጡና ማሽን ለርኒንግ በመጠቀም ለተማሪዎቹ ኮርሶችን ሬኮመንድ ያደርጋል ማለት ነው። ፕሮፋይላቸውን ያይና ለእነሱ የሚመጥነው እና የሚፈልጉትን ኮርስ ሬኮመንድ ያደርጋል። በተጨማሪ ደግሞ ማሽን ለርኒንግ በመጠቀም አንተ ቢልድ ያደረከው አፕ ራሴ ነው ቢልድ ያደረኩት በራሴ። ምንድነው ኮድ ስሙ ምንድነው? የአፕሊኬሽን ስሙ አክሰስ ኤድ ይባላል። አሁን ገና አፕ ስቶር ላይ አቬይላብል አይደለም፣ ግን ለአይኦኤስ ብቻ ነው አሁን የሚሰራው። ምክንያቱም የአፕል ፕላትፎርም ለአይኦኤስ ብቻ ነው እንዲሰራ አድርገው የሰሩት። አሁን ትንሽ ወደ አንድሮይድ ሙቭ እያደረጉ ነው፣ ትንሽ በትንሽ ገና ነውና አሁን ለአይኦኤስ ብቻ ነው የሚሰራው። እናም በተጨማሪ አፕሊኬሽኑ ተማሪዎች ኖታቸውን ፎቶ ያነሳሉ እና እንደገና የአፕል ቴክኖሎጂዎችን በመጠቀም ላይክ ቪዥን ኬት የሚባል አለ፣ ኤክስትራክት ያደርገዋል ቴክስቱን ማለት ነው። ያን ኤክስትራክት ካደረገው በኋላ እንደገና አናዘር ማሽን ለርኒንግ ሞዴል ይጠቀምና ያንን እንደ ጥያቄና መልስ አድርጎ ለተማሪዎች በተሻለ ሁኔታ እንዲያጠኑ ያደርጋል ማለት ነው እና እያንዳንዱ ሴንቴንስ አናላይዝ ካደረገ በኋላ ጥያቄ ለተማሪዎች። ግን ስንት ጊዜ ፈጀብህ? እንደው እንዴት ነው መቼ ነው የሰራው? ማስረከብ የነበረብኝ ፌብሩዋሪ 2025 ነበር። እኔ መስራት የጀመርኩት ወደ ሴፕቴምበር ወይ ኦክቶበር አይ ቲንክ የኮቪድ ሰዓት ስትል የሰማው መሰለኝ። ያው ኮዲንግ የጀመርኩት ኮቪድ ላይ ነው። ሃይ ስኩል ነበርኩ፣ ወደ 11ኛ ክፍል 12ኛ ክፍል ነበርኩና ያው ሾው አይ ነበር ኢቢኤስ ላይ ኢትዮጵያውያን ጉግል ምናምን የሚሰሩ ኢንተርቪው ያደርጋሉና ምን መሆን እንደምፈልግ አላውቅም ነበር። ያው አጎቴ ፓይለት ነበርና ፓይለትን ለመሆን አስቤ ነበር። እንደውም የ10ኛ ክፍል ካሪየርስ የሚባል ኮርስ ነበርና ምን መሆን ትፈልጋለህ ተብሎ አሳይመንት ተሰጥቶኝ ነበር። ያው ፓይለት ነው መሆን ፈልገው ብዬ ያው ስቴፖቹን ምን እንደሚያስፈልግ ምናምን ጽፌ አሰብክቤ ነበርና ግን ያው ፓይለት መሆን ትንሽ አስጊ ነው ለኔ። ፈራለሁ፣ ሊወርቅ ይችላል፣ መጠንቀቅ አለብህ። የመሬቱ ይሻላል። አዎ። እና ጻን ያለው የዶክመንተሪ አይ ነበር የሃይጃክ የተደረጉ አውሮፕላኖች ወይ የተከሰከሱ ብዙ ጊዜ ሀፕን ያደርጋል። ወይ የጠፉ ምናምን። አሁን በቅርቡ ራሱ የኢንዲያው ኤርላይንስ
እና እሱ ይቅርብ ያው ጎመን በጤና ብዬ ጎመን በጤና ጎበዝ። አመሰግናለሁ። ከዛ በፊት ግን CP24 ላይ ስለታየህ ነው ቲም ኮክ የጠራህ? ኖ ሶ ውድድሩን ካሸነፍኩ በኋላ ያው ካስረኩክ በአንድ ወር በኋላ አካባቢ ነው ማርች 27 አካባቢ ነው ውጤቱን የተናገሩትና ውድድሩ 350 ተማሪዎች ያሸነፉሉ በአለም ላይ ወደ ብዙ ሺህ ተማሪዎች ነው የሚሳተፉት አፕሊኬሽናቸውን ሰብሚት የሚያደርጉት እና ከዛው 350ዎቹ ይመረጣሉ አሸናፊ ተብለው ከ350ዎቹ ደግሞ 50ዎቹ ቶፕ 50ዎቹ ይመረጡና ወደ ኩፐርቲኖ ካሊፎርኒያ የአፕል ሄድ ኦፊስ እዛ ኢንቫይት ይደረጋሉ እና የሚገርመው ነገር አፕል ሁሉ ነገር ይከፍላል የፍላይቱ የሆቴሉ እና እዛ ኩፐርቲኖ ዘንጠሽ ነው አደረሰሽ ነው ያ ሻሚል ኦኬ ፎቶ ላይ ይታያል አይነ ዘንጠ 4 ቀን ነው እዛ ሆቴል የቆየ ነው ሆቴሉ በጣም አሪፍ ነበር 5 ስታር ያ ኦልሞስት 5 ስታር ያው ለከና እና ያ እሺ የአፕል ኤርፖርት ማክስ የሚባላል የአፕል ኤድፎን እሱንም በነፃ ሰጥተውናል ያው እንደ very expensive ነው ያ $600-700 እና ያው እዛ ኢንቫይት ተደረገን እና 4-5 ቀን ቆየን እና በጣም አሪፍ ቀናቶች ነበር። እንደው ምን ተሰማህ? ምክንያቱም ከዚህ ተጋብዘህ ሄደ በአለም ላይ ተወዳዳሪዎች አሸንፈ እዛ ስትሄድ ራሱ ቲም ኮክን ስታገኝ ነው ምን ተሰማህ? በጣም የሆነ የተለየ ኤክስፒሪየንስ ነበር። በቃላት እንኳን ለመግለጽ አልችልም። ብዙ ጊዜ እኔ ያው ትንሽ የፕሬዘንቴሽን ላይ ምናምን የምፈራ ሰው ነበር እና ግን ያው እንደዛ አይነት ነገር በህይወት አንድ ወይ ሁለት ያ ብዙ እድል ስላልነበር ያው ብዙ ጊዜ ተደጋግሜ አጥንቼ ነበር ፕሬዘንት ማድረግ ያለብኝ ነገር እና እዛ ቅዳሜ ነበር ሄድኩት እና እሁድ ጠዋት ነበር ለፕሬዘንቴሽን የሆነ ፓርክ ምናምን ጋር ነው ያ የአፕል ፓርክ የሚባላል በጣም ትልቅ ክብ የሆነ ዋና ኦፊሳቸው እዛ ነው መሀል ላይ ፓርክ አለ እና እዛ ሄደን ካሊፎርኒያ ኩፐርቲኖ ካሊፎርኒያ ወደ 52 ማይል የሚሆን ከሳን ፍራንሲስኮ ማለት ነው እና ያው ቅዳሜ ያው ስለማመን ነበር ከሰዓት በሙሉ ትሬኒንግ ዘራፍ እያልክ ነው ያ እና ከ50ዎቹ 11ዎቹ ብቻ ነው ተመርጠው ለአፕል ሲኢኦ ቲም ኩክ ፕሬዘንት የሚያደርጉት አንተ 11ኛ ሆነ ያ ከ11 አንዱ ነኝ እድለኛነቴ ግን ያው ኦልሞስት መጨረሻ ነበረ ለማሳየት ያው ኦልሞስት በሰልፍ ነበር ማለት ይቻላል ጠረጴዛዎች አሉ ቀስ በቀስ ነው እያሳየን የነበረውና እንደውም መጀመሪያ እሱ መጥቶ አልነበረም መጀመሪያ ሱዛን ፕሪስኮት የምትባል ሴትዮ አለች ቫይስ ፕሬዚዳንት ነች የወርልድ ዋይድ ሪሌሽንሺፕ ምናምን እና ለሷ እያሳየን ነበርና መሀል ላይ ነው ድንገት እንግዳ አለ ምናምን አሉና ድንገት ነው የመጣው ከቻለ ያ እና አሪፍ ነበር እኔ ጀመርኩ እንዴት እንደሆነ አፕሊኬሽኑ ላይ የሚሰራ ምናምን አሳየው አንዳንድ ኮሜንቶች እንትን እያለ ነበር ያይ ነው የሆነ ገቻ ያ ይጠይቀኛል ይሄ ምን ያደርጋል እና ያው አሪፍ ነበር that's good interesting ግን ተመልካቾቻችን አፕል ቲም ኮክ ማለት በተለይ አፕል ዋናው ነው አሁን ደግሞ ከዚህ ከቶሮንቶ ሄዶ ነው ይሄን ነገር ሲያሳይ የነበረው ከዛ በኋላ ከተመለስክ በኋላ CP24ዎች ጣለፉ ማለት ነው ነው እዚህ የአፕል ብራንች አለ እዚህ ዳውንታውን ቶሮንቶ እና እዛ የሚሰራ ጆሽ የሚባል ፐብሊክ ሪሌሽን ሰው አለና እሱ ነው እንደው መጀመሪያ ኢንተርቪው ያደረገኝ ያሸነፉትን በየሀገሩ የአፕል ሰራተኞች እንደዚህ የፐብሊክ ሪሌሽኖች ኢንተርቪው ያደርጋሉ ያሸነፉትን ተማሪዎች እና ታሪካቸውን አይተው ይወስናሉ እነዚህ ሰዎች ለቲም ኩክ ፕሬዘንት ማድረግ ይኖርባቸዋል ወይስ አይኖርባቸውም የሚለው እነሱ ነው የሚወስኑት እና መጀመሪያ ብዙ ኢንተርቪው ነበር 1-3-4 ኢንተርቪው ነበረኝ ከሱ ሰው ጋር እና እንደውም የአፕል ጋዜጣ ላይ ራሱ ወጥቼ ነበር ከአሸነፉት 4ቱ ብቻ ነው ጋዜጣ ላይ የወጡት በአሁኑና አንደኛው ነው ነበርኩ ለአፕል ሲኢኦ ለማሳየት የሚመረጡ ተማሪዎች አፕሊኬሽናቸው በጣም አሪፍ የሆነና የምክንያቱ ለምን አፕሊኬሽኑን የሰሩት እነሱም ሲያምኑበት አመኑ አዎ እናም የአፕሊኬሽኑ ጠቃሚነት አሁን አንዳንድ ተማሪዎች በጣም የሚገርም አፕሊኬሽን ሰርተው ነበር ግን ወይ ምክንያቱ ለምንድን ነው የሰሩት የሚባል የሆነ ፓራግራፍ ሰብሚት ማድረግ ነበረብንና እሱ ላይ ነው ተናገር ያለው ያው ኢትዮጵያ ኢንተርኔት የለም አይደለም ያልኩት ግን ኢንተርኔት ብዙ ሰው አይኖርም አሁን ለምሳሌ በ2025 ብቻ ዳታ እንደሚያሳየው ወደ 20% ኢትዮጵያውያን ብቻ ነው ኢንተርኔት ከ120 ሚሊዮን ያ እና ብዙ ሰው የለውም
እናም መብራት ይጠፋል። አዎ ግን ብዙ ሰው አንደርስታንድ ያደረገው ዊዛውት ኢንተርኔት ያንተ አፕ እንደሚሰራ አድርገው ነው ሙሉ ለሙሉ ኦፍላይን ነው ኦፍላይን ነው ሁሉም ነገር ስልኩ ላይ ግን ፈርስት አፕሎድ አድርገው ነው እዛ ላይ የሚሰራ ዳውንሎድ ታደርጋለህ ኦኬ ዳውንሎድ ታደርጋለህ ዳውንሎድ መደረግ የግድ ነው ግን አንዴ ዳውንሎድ ካደረግከው በኋላ ሁሉ ነገር ኦፍላይን ነው ኦኬ አመሰግናለሁ በጣም የሚገርም ነው እንግዲህ ናሆም ምን ማድረግ ነው ወደፊት የምትፈልገው እንደው ሲለ ተመልካቾቻችን ንገረን ያው ወደፊት አሁን የሰራሁትን አፕሊኬሽን የበለጠ ማሻሻል እንደው ካንተ እድሜ ላሉ ካንተ ላነሱ እንደዚህ አይነት ሞቲቬሽን እንደዚህ አይነት ምን መልክት ምን ትመክራለህ መጀመሪያ የምለው ነገር ኢትዮጵያ ማደጌ በጣም ጠቅሞኛል አሁን እዚህ ሀገር ተማሪዎች ለምሳሌ አሁን ሃይ ስኩል ነው የመጣው 9ኛ ክፍልና እዚህ የቤት ስራም ብዙ አይሰጡም የቤት ስራ ባሰራም ብዙ የሚገፋፋ የለም አስተማሪው ምንም ሊያደርግ አይችልም ያው ኢትዮጵያ ያደገ ተማሪ ያውቀዋል ያው አስተማሪ ትንሽ ቋቋም አለ እና ድሮ በጣም ያናዱኝ ነበር ግን አሁን ሳስበው ጠቅመዋል በጣም ጠቅሞኛል የቤት ስራዬን በጊዜ እንድሰራ ታይም ማኔጅመንት እንድማር ረድቶኛልና ኢትዮጵያ ውስጥ ነው ይሄን ነገር ይዘው ኢትዮጵያ ውስጥ እና እዚህ ሀገር ለኢትዮጵያን በተለይ ቤተሰቦች መመክረው መሰረት ከሌላቸው ተማሪዎች ሃይ ስኩል ወይ ኤሌመንተሪ ሲማሩ ምንም መሰረት ከሌላቸው ዩኒቨርሲቲ በጣም ይከብዳቸዋል እኔ አሁን ለምሳሌ እዚህ ሀገር ስመጣ ማትስ በጣም ቀላል ነበር ማትስ እና ሳይንስ ያው ትንሽ የቋንቋ ችግር ነው እንጂ ማትስ እና ሳይንስ ብዙ አጥንታቸዋል ሃይ ስኩል ነበር የመጣሁት እንዳልኩና ኬሚስትሪ ፊዚክስ ተማርነው ነው 7ኛ ክፍል 8ኛ ክፍል እና አሁን እዚህ ሀገር 10ኛ ክፍል የሚማሩትን ማትስ ኬሚስትሪ እኔ ኢትዮጵያ 7ኛ ክፍል 8ኛ ክፍል ላይ ተማርኩትና እቤት ተማሪዎች ማጥናት አለባቸው በራሳቸው ብዙ መስራት ምክንያቱም መሰረት ከሌለው ድንገት 11ኛ ክፍል 12ኛ ክፍል በጣም ብዙ ሲጭኑባቸው ተማሪዎች አይችሉም እና ብዙ ተማሪዎች ያው እዚህ ሀገር ማትስ እና ሳይንስ አይገፉበትም አባቴ እንደሚለው ጊዜ ወርቅ ነው ጊዜ ካመለጠ ጊዜ ወርቅ ነው ኤግዛክትሊ 25 26 አመት ሆነ ምን መሆን መፈለግ ምንም ማይሆን ነገር ነው ያ ሪስፖንሲቢሊቲ ይመጣልና አርቆ ማሰብ ቀድሞ ማሰብና ሳክሪፋይስ ማድረግ እሺ ናሆም እንግዲህ መቼም ይሄንን ነገር ስታደርግ ያለ እናት ያለ አባት አይሆንም ስለ እናት ለአባት ምን ትላለህ ያው ቅድም እንደተናገርኩት የኢትዮጵያ አስተዳደጌ በጣም ጥሩ ነበረ ያው አንዳንድ አስተማሪዎች እንደ ችግር ፈጥረውብኝ ነበር ግን ተቆርቆማል ቀምሶሻል እሺ እና ያው እናትና አባቴን በጣም ለማመስገን እፈልጋለሁ መሰረት እንዲይዝ የገፋፉኝ እነሱ ናቸው ድሮ ትንሽ እናደድ ነበር ያው ጥናት ላይ ትንሽ ጋፋ ያደርጉናል ትንሽ የበዛ ይመስለኝ ነበር ግን አሁን እናመሰግን እፈልጋለሁ ያው የትምህርት ቤት አመራረጣቸውም ያው በሃይማኖት እንድናድግ ያው ጎርጎርዮስ ትምህርት ቤት እንድንማር እንትን ነው ሳክሪፋይ አድርገዋል በመቼም በነፃ አይደለም የተማርከው ብዙ ተከፍሎ እንድንመጣ ወደ ካናዳ ብዙ ሳክሪፋይስ አድርገዋል ያደጉበትን ሀገር ትተው ወደዚህ መምጣታቸው ለኛ እና ስንት ወንድምና እህት አለ ሁለት ወንድም አንድ እህት ታላቁ ነኝ እና ያው ለኔና ለወንድሞቼ ለእህቶቼ ሳክሪፋይስ ብዙ አድርገዋል እነሱን ለማመስገን እወዳለሁ እና ሌላስ የምታመሰግነው ቤተክርስቲያን አካባቢ ቤተክርስቲያን ኦፍ ኮርስ ከሁሉም በላይ ያው እግዚአብሔርን ቤተክርስቲያን ቤተሰቦቼን እና ወንድሞቼን እና ጓደኞቼን አመሰግናለሁ ተመልካቾቻችን ፕሮግራማችንን በዚሁ አጠናቀናል የብርሃን ቴሌቪዥንን እንደተለመደው በድጋሚ ሰብስክራይብ ላይክ ሼር እንድታደርጉ እንጠይቃለን ናሆም በቃሉ ወርቁን አሁን በቃሉን ከልብ ነው ማመሰግነው ለጊዜህ በተለይ በዚህ ሰዓት ሰመር ታይም ነው ሎንግ ዊኬንድ ነው ካናዳ ዴይ ነው በጣም ከልብ አመሰግናለሁ ጤና ይስጥልኝ አባቱ ደመቅ ያሉት የሰመር ወራት መጥተዋል። ለሰርግ፣ ለቀለበት፣ ለግራጁዌሽን፣ ለክርስትናና ሌሎች ኦኬሽኖች ፎቶግራፍና ቪዲዮዎችን ደረጃውን በጠበቀ ሁኔታ በተመጣጣኝ ዋጋ እንሰራለን።
BMHB ስቱዲዮ ከብርሃን ቴሌቪዥን ስርጭታችን በተጨማሪ የፎቶና ቪዲዮ ስራን እናከናውናለን። BMHB ፎቶግራፊና ቪዲዮግራፊ በቶሮንቶና አካባቢው ያግኙን። ስልክ ቁጥራችን 647-887-1241 ነው። BMHB ፎቶግራፊና ቪዲዮግራፊ። እንግዲህ ተመልካቾቻችን እንደምትመለከቱት በአሁኑ ሰዓት ቅድም ናሆም በቃሉን አነጋግሬው ነበረ። እንግዲህ አንዳንድ ጊዜ ደግሞ እንደዚህ ሞቲቬት የሚያደርጉ አባቶችም እናቀርባለን። በቃሉ ወርቁን ነው አጠገቤ። በቃሉ ከልብ አመሰግናለሁ በድጋሚ። እንደው አንተ ግን ለተመልካቾቻችን እንደው ራስን ብታስተዋውቅስ? አንዳንድ ጊዜ ዶክተር፣ ፕሮፌሰር ምናምን ብዙ ነገሮች አሉ። እሺ፣ በቃሉ ወርቁ እባላለሁ። በሙያዬ ኤሌክትሮሜካኒካል ኢንጂነሪንግ ውስጥ ነው የምሰራው እዚህ ካናዳ። ኦኬ፣ እንግዲህ በቃሉ ከልብ አመሰግናለሁ። ተመልካቾቻችን አሁንም የናሆም አባት ነው። አንዳንድ ጊዜ አባት በልጁ ሲጠራ ልጅ ደግሞ አንዳንዴ አባቱን ያስጠራል። አንበሳ ነው። እንደው በመሃል ግምድል አድርጌ ልግባና በቀደም እነ CP24 ቲም ኮክ አፕል ምናምን ላይ ሲቀርብ እንደው ምንድን ነው የተሰማ? እንደው ማህበረሰብ ውስጥ ምን አለ? እንደው ባንተ በኩል ነው። ያው እንደ ወላጅ በጣም ተደስቻለሁ እና እዛ የቴሌቪዥን ጣቢያ ላይ ከቀረበ በኋላ የሰው ምላሽ ደግሞ አስደንግጦኛል። በጣም ብዙ ቦታ እንዲሰማ ነው ምናምን ሲል እንደ ወላጅ ደግሞ ትሰጋለህ እና እንግዲህ እግዚአብሔር መጨረሻውን ያሳምርለት። ግን በጣም እንደ ኢትዮጵያዊም ደስ ብሎኛል። በጣም ደስ ይላል። እንደው እንዴት ነው ልጆችን ያሳደግካቸው? እንግዲህ እንደ ማንኛውም ወላጅ መቼም እንግዲህ ልጆች ከእግዚአብሔር የተሰጡ ስጦታዎች ናቸው እና በቤተ ክርስቲያን ነው ያደጉት። ሁልጊዜም ቤተ ክርስቲያን ይሄዳሉ፣ ይቆርባሉ። የተማሩትም የማህበረ ቅዱሳን ትምህርት ቤት አለ አቡነ ጎርጎርዮስ ኢትዮጵያ በነበሩበት ጊዜ እዛ ነው የሚማሩት። ሁልጊዜም ከኛ ጋር ቤተ ክርስቲያን ይሄዳሉ። እንደው ልጆችን ግን እንደው ወላጆች እያሳዩቸው ቢያስተምሯቸው ነው የሚል የኔም የባለቤቴም እምነት ነው እና አድርጉ የምንላቸውን እኛ እናደርጋለን። ለምሳሌ መጽሐፍ አንብቦ ስንላቸው እኛ እያነበብን ነው። ወይም አጥኑ ብቻ እንደዚህ እንደው ትዕዛዝ ብቻ አይደለም እና የሚያደርጉትን ነገር በኢትዮጵያ የለችም እኛ ምክንያቱም ከምንነግራቸው ይልቅ የምናደርገውን ነው የሚያዩትና በሱ መልኩ ነው። በጣም ደስ የሚል ነው። በቃሉ እዚህ ሀገር ልጅ ማሳደግ በጣም ከባድ ነው። በተለይ ከኢትዮጵያ እንደዚህ በዚህ እድሜ ያሉ ልጆች ብዙ ጊዜ ይበላሻሉ። እጅግ በጣም ብዙ ጊዜ እንደውም እዚህ ሀገር ከተወለደው የሚመጡት ልጆች ናቸው ህዝቡን በቃ አሜሪካንም ጭምር ነው እየተቸገሩ ያሉት። ምክንያቱም አጓጉል ጓደኛ ያጋጥማቸዋል። ኢትዮጵያ የማያገኙትን ራይት እዚህ ብዙ ነገር ያገኛሉ። አንተ ትንሽ ለየት አድርገን ያሳደግካቸውና ልጆቹንም ያቀደም አንደኛውንም አግኝቼዋለሁ። በጣም ደስ የሚለው ለእንደዚህ አይነት ቤተሰብ ልክ እንዳንተ ወጥቶ እዚህ ሀገር መኖር የሚያስብ ቤተሰብ ቅድሚያ ምንድነው ጥንቃቄ እንደው የምትሰጠው? እንግዲህ ልጆች እንዳልኩህ የሚያዩትን ነው የሚያደርጉትና በተቻለ መጠን ከእግዚአብሔር ጋር እንግዲህ እግዚአብሔር ነው ልጆችን የሚያሳድገው። ግን ወላጅ ከእግዚአብሔር እንደተሰጠው አደራ በስርዓቱ ሁሉንም ነገር እያሳየ ማሳደግ አለበት። እዚህም ሀገር እንደኛ ሲመጡ በተቻለ መጠን እንግዲህ መሰረታቸው እንዳይበላሽ ጥረት ማድረግ ይኖርብናል። ናሆምን እንደተመለከትኩት በጣም ፍሬንድሊ ነው። በዚህ በእኛ ቋንቋ ያራዳ ልጅ ነው። የፒያሳ ልጆች ናቸው። ነገራችን ላይ ከፒያሳ ካናዳ CP24 በካናዳ የታወቀ ሚዲያ ነው። ለመጀመሪያ ግን CP24 እንዴት አየው አንተ? ጥሩ ነው እንግዲህ ነግሮሃል? ላይፍ ነበረ? ነግሮኛል። አዎ ልክ ከአፕል
ያንን ካሊፎርኒያ ሄዶ ፕሬዘንት ካረገ በኋላ ሲመጣ ነው ኮሙኒኬት ያደረጉትና ኦኬ ያንን የአፕሉን ቪዲዮ ከየት ያገኙት? ከዛ ተቀርጾ ተልኮላቸው ወይስ ጋዜጠኛ ነበራቸው? የአፕል ተወካይ ከካናዳ አብሮት ነው ሄደው። ኦኬ ካሜራ ይዘው የአፕል ይመስለኛል ፐብሊክ ሪሌሽን እንዲህ ነገር ይመስለኛል። ኦኬ ኦኬ እንደዛ ነገሮኛል። አብሮት ነው ሄደው እሱ ነው ለሲፒ24 የሰጠው ማለት ነው። ሄደው እሱ ቀርጾት መጣና ያው እንደ ወላጅ ስንስታይ በቃሉ እውነቴን ነው የምነግርህ። በሙሉ በዚህ በካናዳም በተለያዩ ሀገሮች ሁላችንም በልጅ በናሆም በጣም ፕራውድ ሆነናል፣ ተደስተናል፣ እግዚአብሔርንም አመስግነናል። እንደዚህ ተስፋ ያለው ልጅ ሞራል የሚሰጥ ልጅ ደስ የሚል ሲመጣ ሁሉም ሰው ብዙ ሰው ነው እንግዲህ ተመልካቾቻችን እናንተ በጠየቃችሁ መሰረት እንደምንም ተሯሩጬ ለምኜ አግኝቻቸው ነው ዛሬ እቺን ጊዜህን የወሰድኩብህ። እንደው በመጨረሻ ለኢትዮጵያ ማህበረሰብ ዛሬ በዘር በሃይማኖት በጎሳ ተለያይተን አገራችንም ያለችበትን ሁኔታ ታውቃለህ። እንደው ናሆም አሁን የሁላችንም ልጅ ነው። አንዴ በቴሌቪዥን አየነው ኦል ሃፒ እና ምን ትመክራለህ? ምን መልእክት ታስተላልፋለህ? ኢትዮጵያን እንግዲህ ሁልጊዜም እንደምንለው እግዚአብሔር የባረካት ሀገር ናት። እንደው አሁን ክፉ በሽታ መጣብን፣ ይሄ በዘር በሃይማኖት እና በማያለያይ ነገር ሁሉ እየተለያየን አንድነታችንን አጠፋ ነው። ማተኮር ያለብንን አገርን የማሳደግ አገርን በበጎ የማስነሳት እሱን ትተን በሚያጠፋ በሚያለያይ ነገር ላይ ብዙ ትኩረት እያደረግን ተቸገርን እንጂ እንዳልኩ ኢትዮጵያውያን በብዙ መልኩ ጠንካራ ሰራተኞች ናቸው። እዚህም ኢትዮጵያዊ የሚታወቀው በጠንካራ ሰራተኝነቱ ነውና ይሄንን አንድነታችንን እንደው እግዚአብሔር መልሶልን ልጆችን በተቻለ መጠን ትልቅ ደረጃ እንዲደርሱ አሉ። በጣም ብዙ ኢትዮጵያውያን አሉ እንደው እድሉን ያላገኙ በጣም ጎበዝ በጣም አስተዋይ ልጆች አሉና ልጆች በተቻለ መጠን ይሄንን ውስብስብና የማይጠቅም ነገር እንዳይጎዳቸው በተቻለ መጠን እንደው ትኩረታችን ልጆች ላይ ቢሆን በአንድነታችን ላይ በሚያስማማን ነገር ላይ ቢሆን የሚል እንደው ሀሳብ ነው ያለኝ። ከልብ አመሰግናለሁ። እንግዲህ ተመልካቾቻችን የዛሬው ፕሮግራማችንን ከልብ እያመሰገንኩኝ አቶ በቃሉ ወርቁን ደግሞ በጣም አጭርና መልእክታችን አስተላልፏል። ማህበረሰቡ ማወቅ ያለበትን አሳውቋል። ከዚህ ከዳንፎርዝ ኢስት አካባቢ ከፓርክ እኔ ብርሃኑ ነኝ። በቃሉ ከልብ አመሰግናለሁ። እንደው ጊዜህን ወስደህ ይሄ ነገር ለኮሚኒቲ ለማህበረሰቡ ለልጆቻችን ይጠቅማል ብለህ አንተም ማስበህ እኛ ብቻ ያለነው አንተም ማስበህ ፈቃደኛ ስለሆንክ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። Thank you so much። እግዚአብሔር ይስጥልኝ።